We thank Dr. Abdul Kamara, the country director of the African Development Bank. The African Development Bank has been recently deeply involved and engaged in financing different projects in our country. Once again, we thank you, Doctor, in the name of the African Development Bank. ክቡራትና ክቡራን የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የሆነውና የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 60 ኪሎ ሜትር የማስጀመሪያ መርሃ ግብራችን አሁንም ሞቅ እንዳለ ይቀጥላል። በተለይ ግዙፍ ለሆኑት የአዳማ ኢንዱስትሪ ፓርክ ምርትና አገልግሎቱን ወደ ልዩ ልዩ የምስራቅ አፍሪካ ወደቦችና ወደ ተቀረው ዓለም በፍጥነት በመላክ የውጭ ምንዛሬን ያሳድጋል፣ ተወዳዳሪና ከፍተኛ ተቀባይነትን እንድንጎናጸፍም እድል የሚሰጠን ይሆናል። ከዚህ በመቀጠል የኢፌድሪ የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ መካከላችን ይገኛሉ። ንግግር እንዲያደርጉ በክብር ጋብዛለሁ። ኢታንሱዳን ሚኒስትራ ጌጅባ ከንታን ከበጀሞ አዴ ዳግማዊት ሞገስ ንጉዶት አርገሙ ሳን ገሮል ተጅት ዱፈኒ ሀሳዋ ገባባኖፍ ታሱ Minister of the Ministry of Transport, Dagmawit Moges, joins us here. We would like to welcome her to deliver her speech. ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክቡር አቶ አደም ፋራ የኢፌድሪ የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ክቡር አቶ ሙስጠፌ መሐመድ የሶማሌ ክልል ፕሬዝዳንት፣ ኤክሰለንሲ ዶክተር አብዱል ካማራ ካንትሪ ማናጀር ኦፍ አፍሪካን ዴቨሎፕመንት ባንክ in Ethiopia, Excellency Mr. Oman Done, World Bank Country Director to Ethiopia, Eritrea, Sudan and South Sudan. የተከበራችሁ የፌደራልና የክልል ከፍተኛ የሥራ ኃላፊዎች፣ ክቡራን አባገዳዎች፣ አደሲንቄዎች፣ የሀገር ሽማግሌዎች፣ ክቡራን የአካባቢው ነዋሪዎች፣ የመንገዱ ተጠቃሚዎች እንዲሁም የመርሃ ግብሩ ታዳሚዎች አካምቦልተኔ በቅድሚያ ሀገራችን በዘመናዊነቱ ልዩ በሆነውና እንደ ሀገር ግዙፍ ፋይዳ ባለው የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የአዳማ አዋሽ መይሶ ድሬዳዋ ኮንትራት 60 አዳማ 60 ኪሎ ሜትር የመንገድ ጅማሮ መርሃ ግብር ለማርሰብ በመሰባሰባችንና ይህ ፈጣን መንገድ ለሀገራችን የኢኮኖሚ እድገት በእጅጉ ከማሳደግ አልፎ ሀገራችን ኢትዮጵያ የብልጽግና ጉዞዋን ለማፋጠን በሚደረገው ጥረት ጉልህ ድርሻ እንደሚያበረክት ምንም ጥርጥር የሌለው ፕሮጀክቱ በመጀመሩ ክቡር ጠቅላይ ሚኒስትር፣ ክቡራን ታዳሚዎች፣ ክቡራን የአካባቢው ነዋሪዎች፣ መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ፈልጋለሁ። ሀገራችን ኢትዮጵያ በመንገድ መሰረተ ልማት መስፋፋትና እየተመዘገበ በመጣው የኢኮኖሚ እድገት የመንገድ መሰረተ ልማቶቻችን ላይ የተሽከርካሪዎች ቁጥር እለት በእለት በመጨመር ላይ ይገኛል። በመሆኑም የትራፊክ ፍሰቱን በሚመጥን መልኩ እያደገ የመጣውን የህብረተሰባችንን ፍላጎት የሚመልሱ ከምንም በላይ ደግሞ ኢኮኖሚያዊና ማህበራዊ ፋይዳቸው ብሎም አዋጭነታቸው የተረጋገጠላቸው የተለያዩ የመንገድ መሰረተ ልማቶች እንዲሁም የፈጣን መንገዶች ልማት እውን ማድረጉ እጅግ አስፈላጊ ነው። የመንገድ መሰረተ ልማታችን እያስፋፋን በመምጣታችን በርካታ ኢኮኖሚያዊና ማህበራዊ ጥቅሞችን ህዝባችን በማግኘት ላይ ይገኛል። በቅርብ ከሚጠቀሱ ፋይዳ ካላቸው ላቅ ካሉ የመንገድ ፕሮጀክቶቻችን ውስጥ እንደ አብነት የዲቼቶ በልሆ መንገድ ተጠቃሽ ነው። በያዝነው ዓመት ወደ ስራ የገባውና 78 ኪሎ ሜትር የሚረዝመው ይህ የሲሚንቶ ኮንክሪት መንገድ ግንባታውን አጠናቀን ወደ ስራ በማስገባታችን ለሀገራችን ኢትዮጵያ በጅቡቲ ሁለተኛ የሆነውን የታጁራ ወደብ ለመጠቀም እንድንችል አድርጎናል። በመንገዱም ቀድሞ ወደ ጅቡቲ ወደብ የሚያገናኝ መስመር ላይ የነበረውን ከፍተኛ የትራንስፖርት ጫና ውጤታማ በሆነ መልኩ በማቃለል ላይ ይገኛል። ይህም ብቻ ሳይሆን በጅቡቲ ወደብ ላይ ከጥቂት ዓመታት በፊት ከ97 በላይ በመቶ የነበረው የገቢና የወጪ ንግዳችን
በያዝነው ዓመት 9 ወራት የታጁራ ወደብን በመጠቀም በሀገራችን በጅቡቲ ወደብ ላይ የነበረውን ጫና በመቀነስ ከ97 በመቶ በላይ ወደ 89 በመቶ መቀነስ ተችሏል። የመንገድ መሰረተ ልማቱ በመገንባት የጅቡቲ ኮሪደርን ከማጨናነቅ በተወሰነ ደረጃ ከመታደጉም ባሻገር ቀደም ሲል የመርከብ የቆይታ ጊዜ የነበረውን 33 ቀናት በያዝነው በጀት ዓመት 9 ወራት ወደ 11 ቀናት እንዲወርድ የበኩሉን ከፍተኛ ሚና በመወጣት ላይ ይገኛል። ይህ በመሆኑ ሀገራችን ኢትዮጵያ በተጠቀሰው ጊዜ ውስጥ እስከ 700 ሚሊዮን ብር የሚደርስ ቀጥተኛ የሎጂስቲክስ ወጪ ማዳን ችላለች። የትራንስፖርት ሚኒስቴር በትራንስፖርት መሰረተ ልማቶችና አገልግሎቶች መካከል ቅንጅትና ትስስር እንዲመጣ ልዩ አሰራሮችን ዘርግቶ በመንቀሳቀስ ላይ የሚገኝ ሲሆን በተለይም የሎጂስቲክስ ዘርፋችን ከትራንስፖርት መሰረተ ልማቶች ጋር በሚገባ ተሳስሮ ሀገራችን ያለችበትን የሎጂስቲክ ደረጃ ለማሻሻል ብሎም የሎጂስቲክስና የትራንስፖርት ወጪዎች እንዲቀንሱ በማድረግ የኢንቨስትመንት ፍሰት እንዲያድግ ጥረቶች እየተደረጉ በመሆኑ በቅርብ ጊዜያት ወደ ስራ ያስገባናቸው አንዳንድ የልማት ተግባራቶቻችን ይህንን የሚያሳዩ ናቸው። ለዚህ ማሳያ ከሚሆኑ ስራዎች ውስጥ ከጥቂት ወራት በፊት አስመርቀን ለአገልግሎት ክፍት ያደረግነው የሐዋሳ ቡሌ ሆራ ያቤሎ ሜጋ ሞያሌ አስፋልት መንገድ አንዱ ሲሆን ይህ መንገድ የሀገራችን ኢትዮጵያ በተለይም ደቡባዊ የሀገራችን ክፍል ከኬንያ ጋር በማህበራዊና ኢኮኖሚያዊ መስኮች አብረን የምንሰራባቸው ይበልጥ የሚያሳድግና በሎጂስቲክስ ዘርፋችን ለውጥ ከፍተኛ ፋይዳ የሚኖረው ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ብሩህ ተስፋ ይዞና ስራ ላይ የሚገኘው መንግስታችን ከመሰረተ ልማት መስፋፋት ጋር በተያያዘ ለፈጣን መንገዶች ልማትም ከፍተኛ ትኩረት በመስጠት ላይ ይገኛል። ሁላችንም እንደምንረዳው ፈጣን መንገዶች ከወትሮ የበለጠ ፈጣን የትራንስፖርት አገልግሎት የሚሰጥባቸው፣ ከፍተኛ መጠን ያለው የትራፊክ እንቅስቃሴ ማስተናገድ የሚችሉ፣ በቴክኖሎጂ የተደገፈና ደህንነቱ የተጠበቀ አገልግሎት መስጠት የሚያስችሉ መሰረተ ልማቶች ናቸው። በሀገራችን ኢትዮጵያ የመጀመሪያው የፍጥነት መንገድ ተግባራዊ የተደረገው ከአዲስ አበባ አዳማ በሚወስደው መስመር ላይ መሆኑ ይታወሳል። የአዲስ አበባ አዳማ የፍጥነት መንገድ ከምስራቅና መካከለኛው አፍሪካ ቀዳሚ ሲሆን የሀገራችንን የመንገድ ግንባታ አዲስ ታሪክ የከፈተ ነው። ይህ የመጀመሪያው የኤክስፕሬስ መንገዳችን በዛሬ ጠቅላይ ሚኒስትራችን በወቅቱ በቦርድ ሰብሳቢነት በቅርብ ሲመራ የነበረ ከመሆኑ ጋር ተያይዞ እሳቸው ፋይዳውን ተረድተው ዛሬ በመካከላችን የዚህን የቀጣይ ምዕራፍ ለማስጀመር ስለተገኙ በሚኒስቴር መስሪያ ቤታችንና በራሴ ስም እጅግ አድርጌ ማመስገን ፈልጋለሁ። ይህ ዛሬ የጀመርነው ፈጣን መንገድ ሀገራችን ከ90% በላይ የገቢና ወጪ ንግዷን የምታቀለፍበት የጅቡቲ ኮሪደር አንዱ አካል ሲሆን የመንገዱ መገንባት ቀድሞ ይከሰት የነበረው ከፍተኛ የትራፊክ መጨናነቅ በማስቀረት የወጪና ገቢ ንግዱ የተሳለጠና ቀልጣፋ እንዲሆን ትልቁን ድርሻ እየተወጣ ይገኛል። ዛሬ ግንባታውን የጀመርነው የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የሚሆነውና የአዳማ አዋሽ መይሶ ድሬዳዋ ኮትራት አንድ አዳማ 60 ኪሎ ሜትርም የላቀ ሚናን የሚያበረክት ነው። የዚህ መስመር መገንባት ሀገራችን ኢትዮጵያ የንግድ እንቅስቃሴዋን ከማቀላጠፍ ባሻገር ከጎረቤታችን ጅቡቲ ጋር ከየትኛውም ጊዜ በተሻለ ማህበራዊና ኢኮኖሚያዊ ትስስር ለመፍጠር ፋይዳው እጅጉን የጎላ ነው። ሀገራችን ኢትዮጵያ አህጉር አቀፍ በሆነ መልኩ ለምታደርገው ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ትስስርን መጠናከር ከፍተኛ ጠቀሜታም ይኖረዋል። ይህ ፈጣን መንገድ በዚያ አካባቢ መገንባት ከሚያበረክታቸው ፋይዳዎች ውስጥ አሁን በመገንባት ላይ የሚገኘው ሲጠናቀቅ ከጅቡቲ ወደብ ነዳጅ በመያዝ አዋሽ ማጠራቀሚያ ዴፖ የሚያገናኘው የባቡር መስመር የማራገፊያና መጨኛ ስፍራ ጋር በቅርብ ርቀት የሚገናኝ በመሆኑ ፈጣን መንገዱን በመጠቀም
በሀገራችን የተለያዩ ክፍሎች በነዳጅ ጫኝ ተሽከርካሪዎች ነዳጅ ለማድረስ የሚደረገውን ጥረት በከፍተኛ ደረጃ የሚደግፍ ይሆናል። መስመሩ ተገንብቶ ሲጠናቀቅ አሁን ያለው የትራንስፖርት ፍሰት ከጊዜ አንጻር ከፍተኛ ለውጥ እንደሚያመጣ የሚጠበቅ ሲሆን በዚህም ከአንድ ሰዓት ተኩል በላይ ይወስድ የነበረው ጉዞ ወደ 30 ደቂቃ የሚያወርድ በመሆኑ የሀገራችን ልማትና እድገት በዚህ ልክ የሚያፈጥን ከፍተኛ ፋይዳ የሚኖረው ፈጣን መንገድ ነው። ሀገራችን ኢትዮጵያ የፍጥነት መንገድን ኢኮኖሚያዊ፣ ማህበራዊና አካባቢ ፋይዳ በውል ተገንዝበው በመንግስታችን የፍጥነት መንገድ ግንባታው አጠናክሮ የሚቀጥል ሲሆን በሚቀጥሉት 10 ዓመታት ውስጥ ከአዲስ አበባ በአራቱም በሮች ለሚወጡ መንገዶች ቅድሚያ በመስጠት የፍጥነት መንገዶች መነሻ ማስተር ፕላን ዝግጅት በመጠናቀቅ ላይ ይገኛል። የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የሆነው ይህ ግዙፍ ቀጠናዊ ፕሮጀክት በታቀደለት ጊዜ ጥራትና በጀት ተገንብቶ እንዲጠናቀቅ የሁላችንንም ድጋፍና ክትትል ይፈልጋል። በዛሬው ዕለት የተጀመረው የፍጥነት መንገድም ሆነ እየተገነቡ ያሉ መንገዶቻችን ከፍተኛ መዋዕለ ንዋይ የሚጠይቁ ከመሆኑና ለኢኮኖሚና ማህበራዊ ግንኙነት ከሚኖራቸው ፋይዳ አንጻር የአካባቢው ህብረተሰብ፣ የመስተዳደር አካላት እንዲሁም የመንገዱ ተጠቃሚዎች በሙሉ በባለቤትነት ግንባታውን ተረክባችሁ ለስኬቱ አስፈላጊውን ሁሉ እንድታደርጉ በአክብሮት ጠይቃለሁ። ገለቶማ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስን እናመሰግናለን። ክብር ስጡልን። ሚኒስትር ጌጅባ አዴ ዳግማዊት ሞገስ ጉዳይ ገለቴፈና። Excellency Dagmawit Mogas, Transport Minister, we thank you for your speech. በነገራችን ላይ ክቡራትና ክቡራን ታዳሚዎቻችን ዛሬ እያስጀመርነው ያለውን የኢትዮ ጅቡቲ የትራንስፖርት ኮሪደር አንዱ አካል የሆነውና የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 60 ኪሎ ሜትር ማስጀመሪያ መርሃ ግብር እዚህ ካላችሁ ታዳሚዎች በተጨማሪ በኢትዮጵያና በመላው ዓለም ለሚገኙ አድማጭ ተመልካቾቻችን ኦቢኤን ቴሌቪዥን በቀጥታ እያስተላለፈው ይገኛል። ኤጋ ከበጀምቶታ hirmaattota keenya sagalee uummataa kan ta'e OBN chaanaliisaa muummicha akkasumas chaanaliisaa Horn of Africa lammataatiin sagantaa kana kallattiidhaan addunyaadhaaf biyyaaf dabarsuu irratti argama. Let me proudly mention to you that the Oromia Broadcasting Network is conducting a live air transmission of today's launching ceremony. በመካከላችን ንግግር ከሚያደርጉልን እና የዕለቱን የክብር እንግዳውን ከሚጋብዙልን እንግዳችን መካከል የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ኦቦ ሽመልስ አብዲሳ በመካከላችን ይገኛሉ። እሳቸው የክብር እንግዳውን ንግግር እንዲያደርጉልንና የክብር እንግዳውን እንዲጋብዙልን በክብር እጠይቃለሁ። ኢታንሶዳን ከበጀሞ ፕሬዚዳንቲ ሞቱማ ናannoo ኦሮሚያ ኦቦ ሽመልስ አብዲሳ yeroo hojii dhufanii haasawaa taasisanii achumaan immoo keessummaa kabajaa guyyaa har'aa kabajamoo ministeera muummee gara waltajjiitti nuuf affeeru. It is with much pleasure that we welcome to the stage President of the Oromia Regional State, Obbo Shimallis Abdiisa, to deliver his speech and also call upon the day's guest of honor to deliver his keynote address. Welcome. Galatoma kabajamo Looreta Nagaa Addunyaa Muummee Ministeera Mootummaa Federaal Dimokiraatawaa Riippaabilika Itoophiyaa Dr. Abiy Ahmed kabajamo Obbo Adan Faaraa Afyaayii Mana Maree Federeeshinii Mootummaa Federaalaa Riippaabilika Itoophiyaa kabajamo Obbo Mustafee Mohammed Pirezidaantii Naannoo Somaalee kabajamo Adde ዳግማዊት ሞገስ ሚኒስትር ትራንስፖርት ከበጀሞ ኢንጂነር ሀብታሙ ሆገና ዳንዲ ኢትዮጵያ ከበጀምቶት አቦቲ ገዳ አወሲቄ ከበጀምቶት ዳብሌ አዳዳራ ከነሲት አርገምተን ዶክተር ካማራ ዶክተር ኡስማን ሁንዱምቲ ከሰንዩ ባጋ ጉያ ዳንዲ ጀልቀቢ አዳማ አዋሽ መርሳቶ ኮፋትን ኢሲንጌ ኑንጌ ጀቹን በርባድ ሞቱማን ኬኛ ሞቱማን ጅጅራማ ዶክተር አብይ አህመድን ኦገነም
kanaan dura waadaa sobaa ture dhagaa kaamu hambisuudhaan pirojektoota akkasumaan itti nyaatamaa turee fi lafarraa harkifataa turan xumuruudhaan seenaan Itoophiyaa akka jijjiiramu godhanii jiru. Yeroo ammaa kana dhagaan sobaa kaa'amu Oromiyaa keessas Itoophiyaa keessas hin jiru. Yeroo ammaa kana pirojektiin waggaa baay'ee lafarraa harkifatu hin jiru. Kun bu'aa gaggeessummaa isaaniitiin akkaataa pirojektiin halkaniif guyyaatti hordofamu irratti jijjiirama guddaa isaan fidaniin hojii qabatamaa bu'aa qabatamaa faayidaa hawaasa keenyaatiif dhufe waan ta'eef maqaa kootiif maqaa mootummaa naannoo Oromiyaatiin maqaa uummata naannoo keenyaatiin guddaa galatoomaa ulfaadhaa jechuun hin barbaada. Naannoo keenya keessatti pirojektoonni waggaa 15 waggaa 20 taa'uun bajata qabameef dachaa 4-5 fixuun aadaa ture. Aadaan kun tarkaanfii jijjiiramaa muummeen keenya fudhataniin cabee jira. Yeroo ammaa kana pirojektoota waggaa dheeraadhaaf lafarraa harkifataa turan xumuruu isa qofa oduu hin taane immoo pirojektoonni haaraa qabaman ariitiidhaan akka xumuraman gochuudhaan naannoo keenya keessatti faayidaa hawaasaatiin akka oolan gochuudhaan jijjiiramni guddaan argamee jira. Jijjiirama argame kanarraa uummanni keenya guyyaa guyyaatti fayyadamaa ta'aati kan jiru. Keessattuu bu'uura misoomaa afaan ol qabatee daandii gurguddoo saffinaa Mojoodhaa Hawaasaa deemu amma immoo asii Adaamaarraa kara bahaa biiftutti naannoo Sumaalee naannoo Affaar kutee kara Jibuutii deemu ijaarsuudhaan daandilee biraa kana deeggaran bal'inaan akka hojjetaman gochuudhaan carraan naannoo keenya keessa jiru akka caalmatti bahee biyyi keenya Itoophiyaan irraa fayyadamtu hundaa ol immoo uummanni keenya carraa kanatti fayyadamee qabeenya qabu misoomsuudhaan akka jiruu isaa jijjiiru godhamaa jira. Daandiiwwan kun hojjetamuu isaa qofti gahaa miti. Uummanni keenya lafa qabutti fayyadamee jijjiirama fiduudhaan jiruuf jireenya isaa jijjiiruudhaan qonna isaa ammayyeessuudhaan oomishaaf oomishtummaa dabaluudhaan alergee guddisuudhaan caalmatti irraa fayyadamaa ta'uu danda'u tura jiraata. Daandiin kun hiikoo kan qabaatu yoo qonna keenya ammayyeessine. Daandiin kun hiikoo kan qabaatu yoo halkanii guyyaa hojjenne. Daandiin kun hiikoo kan qabaatu yoo jiruuf jireenya uummata keenyaa akka fooyya'u namni hundumtuu qe'eesaatti tattaafate bishaan qabate ganna kana jabaatee biqiltuu dhaabe ganna kana jabaatee yoo qote bona dhufu jallisiidhaan jabaatee yoo qote kana yoo goone daandiin kun hiikoo qabaata. Kana yoo goone carraa biyya keenyas carraa addunyaa irra jirutti caalmatti fayyadamuu dandeenya. Kanaafuu koriidarii kanarra uummanni jiru qonnaan bulaa horsee bulaan kana ala jirus hundumtuu qindaa'ee caalmatti naannoo keenya akka misoomsinu hundaa ol immoo biyya keenya Itoophiyaa akka ijaarree balaa adda addaa kallattii adda addaatiin aggaammii irra jiru akka irraa hambisu asumaan waamicha kosiniif dhiyeessuun barbaada. Yeroo pirojektiin kun hojjetamu hundumti keenya iyyuu daangaa kabachiisuudhaan akka pirojektichi hin dhaabbanne gochuudhaan ariitiidhaan akka xumuramu gochuudhaan cinaasaa biqiltuu dhaabnee bareessuudhaan dirqama keenya akka baanu asumaan waamicha kosiniif dhiyeessuun barbaada. Pirojektoota keenya hin jalqabnaa kan jalqabnes hin xumurraa fedhii uummata keenyaa tokkummaa biyya keenyaa tokkummaa Itoophiyaa caalmatti ni cimsinaa. Isa kanaaf immoo humni murteessaan uummata keenya uummanni keenya karaa misoomaa amma qabate karaa nagaa amma qabate karaa dimokiraasii amma qabate cimsee injifannoo caalmatiif akka jabaannee hojjennu asuma waamicha kosiniif dhiyeessuun barbaada. Haala kanaan jabaannee yoo hojjenne yeroo gabaabaa keessatti badhaadhina fagootti ilaalu qe'ee keenyatti dhandhama. Badhaadhina fagootti argaa jirru qe'ee keenyatti lafa qabsiisaa biyya keenya sadarkaa addunyaan irra ga'eerraan akka geenyu shakkii tokko iyyuu hin qabu. Guddaa galatoomaa ulfaadhaa isiniin jechuun barbaada. Kabaja olaanaadhaan jaalatamaa fi hoogganaa keenya kan ittiin boonnu fuula Itoophiyaa seenaa Itoophiyaa bu'uurarraa hoogganaa nuuf jijjiiraa jiru kabajamoo muummicha ministeeraa keenya hundi keessanuu bakka jirtanii kaatanii kabajaan akka naaf simattan ulfina olaanaan isin gaafadha.
akkam jirtu nagaa keessanii guyyaa har'aa carraa argadhee isin gidduu argamu kootti baay'een gammada. Hojiin jalqabuudhaaf adeemnu kunis baay'ee murteessaa waan ta'eef baga gammaddan jechuun barbaada. Abbootiin gadaa jiraattonni uummata naannoo Adaamaa ifatamoo naagootan namoonni baay'ee haasawaa godhanii yeroo dheeraa waan fudhataniif afaan lamaan dubbadhee dheeressuun barbaanne giddu gidduutti makuu nan danda'a nuuf kolchaa. የተከበሩ አቶ አደንፋራ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ ፕሬዝዳንት ሽመልስ አብዲሳ፣ የተከበሩ ፕሬዝዳንት ሙስጠፌ መሐመድ፣ የተከበሩ የአፍሪካ ባንክ ፕሬዝዳንት ኦቦ ካማራ፣ የተከበሩ የዓለም ባንክ ተወካይ ኦቦ ኦስማን እንዲሁም የኢሲኤ ተወካይ አዴቬራ፣ እዚህ የተገኛችሁ የተከበራችሁ እንግዶች፣ አባገዳዎች፣ ሀደ ስንቄዎች፣ የአዳማ ከተማና አካባቢያ ነዋሪዎች ዛሬ ለምናስጀምረው የኢትዮጵያ ጅቡቲ ትራንስፖርት ኮሪደር አንደኛው ሎት ወይም አዳማ አዋሽ የሚባለው የፍጥነት መንገድ እስከ አዳማ የነበረውን ወደ አዋሽ የሚያደርስ በኢኮኖሚያችን ውስጥ ትልቅ ኢምፓክት ያለው በተለይ በዚህ አካባቢ ያለውን የከረዩ ህዝብ በቀላሉ ከወንድም ህዝቦች ጋር በንግድ የሚያስተሳስር አስደሳች ፕሮጀክት ስለሆነ እንኳን ደስ ያለን እንኳን ደስ ያላችሁ ማለት ፈልጋለሁ። በሀገራችን አንድ አባባል አለ። አባቴ ሲሞት እወርሳለሁ ወይም በሚቀጥለው ክረምት አርሳለሁ የሚባል አባባል ከዚህ ቀደም ሲነገር የነበረ ቢሆንም አሁን ግን ጊዜው ያለፈበት ብቻ ሳይሆን ዋጋ የሚያስከፍል ሲሆን አባቱ እስኪሞት የሚጠብቅ ወራሽ ሳይሆን የአባቱን ሀብት ቀን ከሌት እየሰራ የሚያባዛ ወጣት የምንፈልግበት ጊዜ እንደሆነና በሚቀጥለው ክረምት አርሳለሁ ብሎ ይሄኛውን ክረምት ማሳለፍ አሁን ኢትዮጵያ ባለችበት ሁኔታ የማያዋጣ ስለሆነ የልማት የለውጥ የመሸጋገሪያው ጊዜ ዛሬ እንደሆነ ታሳቢ አድርገን መላው ሀገራችን ህዝቦች በያለንበት ቦታ እጅ ለእጅ ተያይዘን ለስራ እንድንነሳ የስራውም ጊዜ ዛሬ እንደሆነ ትናንት የምንማርበትና የምናወሳው ጉዳይ እንዳለ ሆኖ ነገን በተስፋ መጠበቃችን ተገቢ ሆኖ ዛሬ ካልሰራን ግን ትናንትናና ነገ ስለማይገናኙ ሁላችን በአንድ ልብ ዛሬን ለመጠቀም አበክረን እንድንሰራ እንድናቅድ እንድንተጋ አደራ ልላችሁ ፈልጋለሁ። ከአንድ ወር በኋላ ክረምት ይጀምራል። ባለፈው ዓመት መሬት ጦም ማደር የለበትም ብለን በተቻለ መጠን በሀገራችን በሁሉም አካባቢ እርሻችን ለማስፋፋት ለማዘመን ጥረት ተደርጓል። ዘንድሮ መሬት ጦም ማደር የለበትም የሚባለው በገጠር ብቻ ሳይሆን በከተማም ጭምር መሆን አለበት። በእያንዳንዱ ሰው ጓሮ፣ በእያንዳንዱ ሰው በረንዳ ጎመን፣ ቃሪያ፣ ሽንኩርት ማየት የተለመደ እንዲሆን መንግስት ሰራተኞች ከስራ ሲገቡ ማታ ማታ ጊዜያቸውን በእንደዚህ አይነት ስራ ማጥፋት እንዲችሉ በየገጠሩ በሁሉም ቦታ አንድም ስፍራ መሬት ጦም ሳያድር ማረስና ምርታችንን ማሳደግ እንድንችል መብላት ከቻል ምግባችንን ማምረት ከቻል በብዙ መልኩ የሌሎችን ትዕዛዝ ለመገዳደር አቅም ስለሚሆን በምግብ ራስ ለመቻል የመጀመሪያው ስቴፕ የትም ቦታ ላይ በከተማም ይሁን በገጠር ሊታረስ የሚችል ምርት ሊያስገኝ የሚችል ቦታ ሳይመረት እንዳይቀር አደራ ልላችሁ ፈልጋለሁ። ይህ የክረምት ምርት ለኛ ነው። ሐምሌና ነሐሴ አምርተን ህዳርና ታህሳስ የምንመገበው ነው። ነገር ግን ግሪን ሌጋሲ ወይም የአረንጓዴ አሻራ ፕሮጀክት
በዚህ ክረምት ተክለነው በሚቀጥለው መስከረም፣ ህዳር፣ ታህሳስ ውጤት የምናይበት ሳይሆን ውጤቱን በልጆቻችን የምናየው ይሆናል። ለኛ ለዕለት ጉርስ እናርሳለን፣ ለልጆቻችን ደግሞ ችግኝ እንተክላለን። የለመለመች የበለጸገች ኢትዮጵያን እናወርሳለን። የዛሬውን ብቻ ሳይሆን ለትውልድ የሚሸጋገረውን ስራ ለመስራት በዚህ ክረምት ጠበቅ ያለ ነገር ስለሚጠበቅብን ከወዲሁ እቅዳችን እንድናወጣና እርሻ ማረስ፣ ዛፍ መትከል፣ የክረምቷን እያንዳንዷን ዝናብ መጠቀም ከሁላችን የሚጠበቅ ታላቅ ኃላፊነት መሆኑን እንድንገነዘብ አደራ ማለት እፈልጋለሁ። መንግስት በሚቀጥለው ዓመት በጀት ባለፉት ዓመታት በጤና፣ በትምህርት፣ በመንገድ ሰፋፊ ፕሮጀክቶች እንዳሰራ ሁሉ የሚቀጥለው ዓመት ዋናው እቅዳችን ትናንሽና መካከለኛ ግድቦች በየክልሉ ማስፋፋት ነው። ቢያንስ ከ100 በላይ ግድቦች ለመስራት እቅዳለን። ውሃ ላይ አበክረን ካልሰራን ውሃን እንደ ትልቅ ሪሶርስና የልማት መግቢያ በር አድርገን ካልወሰድን አጠቃላይ የምናስበውን ብልጽግና ማረጋገጥ ስለሚያስቸግር የመንግስት ትኩረት ትናንሽና መካከለኛ ግድቦች በመስራት ውሃን ማቆየት ነው። የዚህ ፕሮጀክት ዋና ዓላማ በአመት 3 ጊዜ ለማምረት ያለንን ትልምና ፍላጎት የምናሳካው በግድቦች ላይ አበክረን ስንሰራ እንደሆነ በመንግስት የታመነበት ሲሆን ህዝባችንም ይህንን የመንግስት እቅድ ከወዲሁ ተገንዝቦ አብሮን በመቆም ትልሞቻችንን ማሳካት እንድንችል እንዲረዳን፣ እንዲያገዘን፣ ከጎናችን እንዲቆም ጥሬን ላቀርብ እፈልጋለሁ። እነዚህ የልማት ስራዎች እንዲሳኩ በሀገር ውስጥ ሰላማችንን ማረጋገጥ፣ በየክልሉ የተፈናቀሉ ወገኖቻችን ወደ ነበሩበት ቦታ መመለስና ክረምቱ ሳያልፍ እንዲያርሱ ችግኝ እንዲተክሉ ማስቻል እነሱን ብቻ ሳይሆን ኢትዮጵያን መርዳት ነው። አርሶ መብላት የሚችል ሰው አስቀምጦ መርዳት ወደ እድገት ስለማይወስድ መስራት የሚችሉ ሰዎች ወደ ቀያቸው እንዲመለሱ ሰፋፊ ስራ ጀምረናል። ህዝባችንም ከጎናችን በመሆን እነዚህ ሰዎች ከተረጂነት ወጥተው አርሰው ራሳቸውን ብቻ ሳይሆን አገራቸውን እንዲረዱ የተፈናቀሉ መመለስ፣ ሰላማችንን ማስጠበቅ ከምን ጊዜውም በላይ መተባበር ከሁላችን የሚጠበቅ መሆኑን ተገንዝባችሁ አስፈላጊውን ድጋፍ እንድታደርጉልን ከወዲሁ ጥሪዬን ማቅረብ እፈልጋለሁ። ኢትዮጵያን በሚመለከት ብዙ ሰዎች ተስፋ ሲቆርጡ የነገ ጉዟችን ምን ሊሆን እንደሚችል ውጤቱን መተንበይ እንቸገራለን ሲሉ ይደመጣል። ይህ ስጋት በከፊል ትክክል ነው። ምክንያቱም የኢትዮጵያ ዛፍ ኢትዮጵያ የምትገለጥበት ዛፍ ላለፉት 10 ዓመታት በመጀመሪያ ቅጠሉ ረግፏል። ቀጥሎም ቅርንጫፎቹ ተሰባብረው ወድቀዋል። ቀጥሎም ዋናው ግንድ ከላይ ጀምሮ ተቆራርጦ ግንድ ዛፍ መሆኑ ቀርቶ ጉቶ ሆኗል። ኢትዮጵያዊነት የሚታይበት ፍሬ ኢትዮጵያዊነት የሚታይበት ፍሬ የረገፈ፣ ኢትዮጵያዊነት የሚታይበት ቅጠል የረገፈ፣ ኢትዮጵያዊነት የሚገለጥበት ቅርንጫፎች የረገፉ፣ ግንዱም የተቆራረጠ መሆኑ የማይካድ ሀቅ ቢሆንም እኛ ኢትዮጵያ ትበለጽጋለች መልሳም ትነሳለች ያልነው ዛፉ አለ ያልን ሳይሆን የዛፉ ፍሬ በእጃችን ነው ያለው ብለን የዛፉ ፍሬ በእያንዳንዱ ኢትዮጵያዊ እጅ ነው ያለው። ዛፉ ቢቆረጥም ቅርንጫፉ ቢረግፍም የተከልነው ፍሬ በጊዜ ብዛት በቅሎ በተሻለ አቅም ሊያብብ እንደሚችል እናምናለን። ነገር ግን ይህ ፍሬ መትከል ይፈልጋል፣
ይህ ፍሬ መኮትኮት ይፈልጋል። ይህ ፍሬ መንከባከብ ይፈልጋል። ኢትዮጵያውያን ጠቅልሎ ኢትዮጵያን የሚያጠፋ ነገር የለም። ምክንያቱም የኢትዮጵያዊነት ፍሬ በእኛ እጅ ነው ያለው። ነገር ግን የረገፈውን የተቆረጠውን ዛፍ ተገንዝበን አሁን መትከልና መንከባከብ ኢትዮጵያዊነትን ማሳበብ እንደሚቻል ለዚህም መፍትሄው መደመር፣ መሰብሰብ፣ መደጋገፍ፣ መተዛዘን በፍቅርና በይቅርታ አብሮ የትናንትናዋን ኢትዮጵያ ሁሉም ብሔሮች፣ ሁሉም ህዝቦች፣ ሁሉም ሃይማኖቶች በእኩል የሚታዩባት ለሁሉም መልካም ዕድል የምትፈጥር እንድትሆን አድርገን መልሰን ልንተክላት ልናበቅላት እንደምንችል ኢትዮጵያውያን ማሰብና ኢትዮጵያዊነትን ሌሎች ተክለው ሊያበቅሉልን እንደማይችሉም ማመን ያስፈልጋል። ኢትዮጵያን የማዝለቅ ኢትዮጵያን የማበልጸግ ጉዳይ በማንኛውም መስፈርት ከኢትዮጵያውያን እጅ ውጭ ሊወጣ ስለማይችል አሁን ያለንበትን ሁኔታ ሳይሆን ማየት ያለብን ለዘመናት የዘለቅንበትን ታሳቢ በማድረግ ሀገራችንን መልሰን መትከል፣ ሰላማችንን ማረጋገጥ፣ አንድነታችንን ማጠናከር፣ በብሔሮች መካከል ሊፈጠር የሚገባውን መከባበርና ድልድይ መስራት ከኛ ይጠበቃል። ፍሬውን መትከል ማለት አሁን እያደረኩት እንዳለው ኢትዮጵያዊነት አይጠፋም፣ መልሶ ይለመልማል፣ አንድነታችን ይጠበቃል የሚለው ቃል በራሱ ፍሬውን መልሶ መትከል ነው። ይህንን ተገንዝበን በሄድንበት ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ ልማት በጋራ እንድንሰራ አደራ እያልኩ እኛ ኢትዮጵያውያን ኢትዮጵያ ትበልጽግ ስንል ስለ ሀገራችን ብቻ የምናስብ ሳይሆን ከጎረቤት ሀገሮቻችን ጋር በሁሉም መስክ ተሰናስለን ተሳስረን ለማደግ ከፍተኛ ፍላጎትና ይህንን ፍላጎታችንን በተግባር እያሳየን ያለን መሆኑን በጥቂት ማሳያዎች ማሳየት እፈልጋለሁ። አንደኛው በኢትዮጵያና በሱዳን መካከል የኤሌክትሪክ መስመር፣ በኢትዮጵያና በኬንያ መካከል የኤሌክትሪክ መስመር በሚቀጥለው ወር የሚጀምር በኢትዮጵያና ጅቡቲ መካከል የኤሌክትሪክ መስመር ዝርጋታዎች ግማሹ የተጠናቀቀ ግማሹ በመጀመር ላይ ያለ ሲሆን ከኢትዮጵያ ሶማሊያ የሚሄደውንም የኤሌክትሪክ መስመር ከወርልድ ባንክና ከአፍሪካ ዴቨሎፕመንት ባንክ ጋር በመነጋገር በቅርቡ ለመጀመር እቅድ ያለን ሲሆን የኢነርጂ ዝውውር የኢነርጂ ፍሎ የኢነርጂ ትራንስፖርት ከኛ ወደ ወንድም ህዝቦች እንዲሄድ ሰፋፊ ስራ እየሰራን ሲሆን ሁለተኛው የተለያዩ ማቴሪያል የሚወጡና የሚገቡ ሸቀጦች እና ሰዎች የሚንቀሳቀሱባቸው መንገድ በሚመለከት ከኢትዮጵያ ጅቡቲ ዛሬ የምታዩትን ጨምሮ አንድ መስመር አስፋልት ሳይሆን ሁለት ሌን ያለው ሶስት መኪና የሚያሻግር ሃይዌይ በመገንባት ላይ እንገኛለን። ከኢትዮጵያ ወደ ኬንያ የሚሄደውን ሐዋሳ የሚደርሰው ሃይዌይ በሚቀጥለው ዓመት ያልቃል። ከኢትዮጵያ ሱዳን የሚሄደው በዚህ ደረጃ ባይሆንም የተገነባ ነው። ከሁሉም ጎረቤቶች ጋር በተለይ ሳውት ሱዳንና ሶማሊያ ጋር ተጨማሪ ስራ እንደሚያስፈልግ በማመን በዚህ ዓመት ሰፋፊ ስራ እየሰራ እንገኛለን። በኢነርጂ ብቻ ሳይሆን በመንገድ ትስስር ለመፍጠር ከመንገድ በተጨማሪ በባቡር ከኢትዮጵያ ወደ ጅቡቲ ያለው የሚታወቀው ሲሆን ይህኑ ከኢትዮጵያ ጅቡቲ የሚመጣውን የባቡር መንገድ ወደ ፖርት ሱዳን ለመውሰድ ተጨማሪ ስራዎች በመስራት ላይ እንገኛለን። ይሄ ለሸቀጥ፣ ለሰው፣ ለንግድ ስራ የሚውል ሲሆን አሁን ባለንበት ዘመን የዳታ ኤክስቼንጅ በጣም ወሳኝ ስለሆነ በኢትዮጵያና ጅቡቲ በኢትዮጵያና ሱዳን መካከል ያለውን የፋይበር ኦፕቲክስ ወደ ሁሉም ጎረቤት ሀገሮች ለማዳረስና በዳታ በኢነርጂ በሸቀጥ ያለውን ትስስር ለማጠናከር የሁላችንም ኩራት በሆነው አየር መንገድ የጀመርነውን ከሁሉም የጎረቤት ሀገሮች ጋር ያለውን የአየር ትራንስፖርትም ለማስፋፋት ሰፋፊ ስራ እየሰራን ሲሆን ይህ ከወንድም ህዝቦች ጋር የምናደርገው ትስስር በሁሉም መስክ ሲጠናከርና ሲሳካ
ያሉንን ምርቶች ሸቀጦች አውጥተን ለመሸጥ የሌሉንን ለመግዛት እና በጋራ ለማደግ የሚያግዝ ስለሆነ ኢትዮጵያ ትበልጽግ ብቻ ሳይሆን ከወንድም ህዝቦች ጋር በትብብርና በሰላም በጋራ እንደግ የሚለው ትልማችን መሬት እንዲነካ ተጨባጭ ስራዎች እየተሰሩ መሆኑንም ስገልጽላችሁ በኩራት ጭምር ነው። ከሌላው ዓለም ጋር ባለው ግንኙነት በሚመለከት ኢትዮጵያ ሁላችሁም እንደምታውቁት የተባበሩት መንግስታት የአፍሪካ ብቸኛው መስራች ሀገር ናት። የአፍሪካ ዩኒየን ከመሰረቱ 3 ሀገሮች ውስጥ አንዷ ናት። ዲፕሎማሲ፣ ትብብር እና ንግግር ከኛ ጋር የኖረ ነገር ነው። ከሌሎች ሀገራት ጋር እየተነጋገርን እየተመካከርን ችግሮቻችን እየፈታን እድገታችንን ለማረጋገጥ ጥረት እናደርጋለን። ይህ ጥረት ሊሳካ የሚችለው በኢትዮጵያ ፍላጎት ብቻ ሳይሆን በሌሎችም ኃይሎች የኛን ፍላጎትና ጉዞ ከመገንዘብ ጋር የሚያያዝ ቢሆንም የኛን ፍላጎት የማስገንዘቡ ስራ ሙሉ በሙሉ የኛ ጉዳይ ይሆናል። ለጊዜው ከምርጫ ጋር ተያይዞ ትግራይ ካለው ሁኔታ ጋር ተያይዞ በሌሎች ጉዳዮችም ሰፋፊ ድምጾች ከግራና ቀኝ ይሰማሉ። ለዚህ ድምጽ ያለኝ ምላሽ ለኢትዮጵያ አዝነው ለኢትዮጵያ ተጨንቀው ኢትዮጵያ ወደ ሰላምና ልማት እንድትሄድ ለሚሹ ኃይሎች በከፍተኛ ደስታና ፍቅር የምንቀበላቸው መሆኑን በድጋሚ ያረጋገጥኩ፣ ግን ወንድሜ አደን ፋራህ አሁን የነገረኝን ነገር ብገልጽ ምናልባት ጠቃሚ ስለሚሆን አንድ የሶማሌ አባባል ገልጬላችሁ አሁን ያለውን ሁኔታ ከዛ አንፃር መገንዘብ ጠቃሚ ይሆናል። በሶማሌ ክልል ውስጥ አንዲት ወጣት በአቅራቢያዋ የወደፊት ባሌ ይሆናል ብላ የምታስበው የምትወደው ወዳጅ ነበራት። ነገር ግን በሶማሌ ባህል ቤተሰብ አውቆ ተነጋግሮ ነው ትዳር የሚፈጸመውና በሚስጥር በአይን ይዋደዱ የነበሩ 2 ልጆች አንድ ቀን በአጋጣሚ ያ ወዳጇ ወጥቶ አልተመለሰም፣ ይሞታል እና ከጎረቤቶች በላይ ድምጿን ከፍ አድርጋ ማልቀስ ትቸገራለች እና ከሆነ ጊዜ በኋላ እሷ ቤተሰብ ውስጥ አንድ ፍየል ይሞታል እና ለዛ ፍየል በጣም ድምጿን ከፍ አድርጋ በከፍተኛ ሐዘን ስታለቅስ ወላጆቿ ይህ ጩኸትሽ ከፍየሏ በላይ ነው አሉት ይባላል። እና አንዳንድ ጩኸቶች በተጨባጭ ኢትዮጵያ ውስጥ እየሆነው ካለው ነገር በላይ ሲሆን ለመሆኑ ምን ተፈልጎ ነው የሚል ጥያቄ ብዙ ሰዎች ያነሳሉ። ምንም ቢፈለግ እኛ እንድንሆን፣ ምንም ቢፈለግ እኛ ጠንከረን እንስራ፣ ምንም ቢፈለግ እኛ ለመተባበር እና ለመደጋገፍ ሰላማችንን ለማረጋገጥ እንጣር። ይህንን ካደረግን ለፍየሏም ይሁን ለሰውየው የሚደረገው ለቅሶ ጊዜውን ጠብቆ ይረግባል። ኢትዮጵያ ካለ ጥርጥር ታሸንፋለች። ኢትዮጵያ ካለ ጥርጥር ትሻገራለች። ኢትዮጵያ ካለ ጥርጥር ትበለጽጋለች። ነገር ግን እነዚህ ህልሞች እንዲሁ በዋዛ አይፈጠሩም። እናቶች እንደምታውቁት በየትኛው መንገድ ልጅ ወልዳችሁ ለመሳም ደም ማፍሰስ መሰቃየት ግድ እንደሆነባችሁ ሁሉ ደህነትን፣ ኋላ ቀርነትን፣ ጦረኝነትን አራግፈን ለመጣል የሚጠበቅብን ፈተና ቢኖርም በአንድነት በመሰባሰብና በመተጋገዝ ይህንን ፈተና በማለፍ ኢትዮጵያን እናሻግራለን። የአፍሪካ ፈርጥ እናደርጋለን። ይህ የሚወሰነው በእኛ በኢትዮጵያውያን ብቻ ይሆናል። ኡመረት ኡመኒ ናኖ ኬኛ haala odeeffamaa jirurraa ka'uudhaan namoonni baay'ee akka cinqaman nan dhagaa. Cinqiin naannoo keenyaa uummata keenyaa ta'uu kan qabu nageenya naannoo keenyaa, misooma naannoo keenyaa, tokkummaa uummata keenyaa, tokkummaa Itoophiyaa eegsuuf hojjechuu duwwaadha. Kana gochuu dandeenye jennaan waan jalqabne
waan tilmaamnetti hojjechaa jiru kan dhaabuu danda'u humni kamiyyuu hin jiru. Yaadda'uun kan barbaachisu tokkummaan keenya akka hin diigamneef hojiin keenya halkanii guyyaa hojjechuu qabnu akka hin dhaabanneef kana gochuu dandeenye jennaan abbaan boo'u reettii boo'uu danda'a namichaafis boo'uu danda'a lamaanuu dhaggeeffachaa sooftiitti kennaa imimmaan irra haqaa guddina keenyatti fufsiisna waan ta'eef sodaachuu yaadda'uun barbaachisaa miti. Qabsoo keessa jiraannee qabsoo keessa guddanne cinqii baay'een as geenye amma waan irra jiru kanas himmoona Itoophiyaan hin ceeti tokkummaan ishee ni eegama misoomni keenyas akka yaadnu sanatti hin dhufaa yaadda'inaa jabaadhaa tokkummaa keessan eegaa jechuun barbaada ulfaadhaa galatooma. የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ እባክዎን ከመቀመጫው አስቀድሞ ወደ መድረክ እንዲመለሱልኝ በክብር ጠይቃለሁ። ኦቦ ሽመልስ አብዲሳም እንደዛው ከክቡር ጠቅላይ ሚኒስትሩ ጋር ወደ መድረክ እንድትመለሱ በክብር ጠይቃለሁ። የተዘጋጀላችሁ ልዩ ሽልማትና ስጦታ ስላለ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ በፊት ለፊታችን የሚገኙት የአዳማና የምስራቅ ሸዋ አካባቢ የማህበረሰብ ክፍልና የመስተዳድር አካላት በጋራ ያዘጋጁልዎት ልዩ ስጦታ አለ። ይህን ስጦታ በተመለከተ የአካባቢው የሀገር ሽማግሌዎች፣ አባገዳዎችና የክልሉ ርዕሰ መስተዳድር ሽመልስ አብዲሳ በጋራ የሚያበረክቱልዎት ይሆናል። ስጦታውን ከደቂቃዎች በኋላ ይፋ አደርጋለሁ። ኤጋ ቄ ቶርበኖቦ ኡፍተኒ ኬና አዳመሌ ከበጀ አዳመሌ isinin gadhiisnu looreetii nagaa addunyaa keenya kabajamoo Dr. Abiy Ahmed jechuudhaan jiraattonni magaalaa Adaamaa akkasumas godina Shawaa Bahaa kennaa addaa qaban isiniif kabaja addaatiin qopheessanii jiru. Kabajamoo Pireezidaant Shimallis Abdiisaadhaan dursamuudhaan hawaasni kennaa addaasaa kennuu irratti argama. በነገራችን ላይ ክቡራትና ክቡራን እንግዶቻችን ለጠቅላይ ሚኒስትር አብይ አህመድ ያበረከቱላቸው ስጦታ እንደምትመለከቱት የግመል ስጦታዎች ነው። ግመል ላመኑት የሚሰጥ ለወደዱት ክብርና ሞገስ የሚሰጥ ብቻ ልዩ ስጦታ ነው። ከአካባቢው ማህበረሰብ እንደምንረዳው ግመል ስጦታ ብቻ አይደለም፣ ረቂቅና ጥልቅ ስሜት የሚገለጥበት እንደ ወለዱት ልጅ ሁሉ የሚንከባከቡት የሚያኖሩት እጅግ በጣም የገዘፈ እንደ ፀሐይ የደመቀ እንደ ሐውልት የገዘፈ ረቂቅ ሚስጥርና መልእክትም ያለው ስጦታ ነው። ጋሊ መልካደ ጀዱ ኢልማን ከረዩ ኢልማን ቶርበን ኦቦ ጋሊ መልካደ መልካራ ዱገን መልካ ብረትን ኤቦታን መታ jaabagannooti jedhu akka ilma ofiitti ilaalu gaala hundaaf hin kennan gaalli kan kennamu kan abdataniif kan amananiif kan jaallataniif gaalli kennaa addaati qabeenya oromoon qabu keessaa qabeenya guddaadha. Hawaasni keenya warreen kaan akkasiin jaalala qabdan ni beekna garuu teessuma keessanitti deebi'a ilmaan keenya garuma teessoo keessanii taa'a warri isin bakka bu'an kennaa keessan kennuu irratti argamu waan ta'eef. East Shoa and Adama city residents are delivering the gift of camels to Prime Minister Dr. Abiy Ahmed. The camel is a special gift in the Oromo culture. It is a sacred gift only given to a person who is loved and trusted and a person to whom we have confidence in. Therefore, the East Shoa and Adama city residents are giving Prime Minister Abiy this gift of a camel as a demonstration of the love, the confidence and the respect they have to the Premier. What a wonderful gift. አዎ ከዚህ በመቀጠል ሌሎች ስጦታዎችም ለጠቅላይ ሚኒስትር አብይ አህመድ የአካባቢው ነዋሪዎች የአካባቢውን ባህል፣ ስርዓት፣ ወግና ማንነት ሊገልጽ የሚችል ስጦታዎችን እያበረከቱላቸው ይገኛል። የሮ አማስ ጋላን ደበለተት ቡልኮ ኡፈና አዳ ከበጃ ኡልፎ ቀቡ ከን ናኖ ከነት ኡፈተሙ ከበጀሞ ሚኒስትር ሙሜ ኬኛፍ ከኑ ረት አርገሙ ከና ናራ ከና አዳት ጋሊ ቀበኛ ጉዳድ ጋለ ወሪ ጋለ ፋነ ጅራተን እንከበቹ
hin jaalatus. Kun immoo mul'iftuu kabajamoo ministeera keenyaaf qaban kan agarsiisudha. Bulchiinsi magaalaa Adaamaa fi bulchiinsi godina Shawaa Bahaa jiraattota isaan faana ta'uudhaan kennaa addaa kana kabajamoo ministeera muummeetiif qopheessanii jiru. ክቡራትና ክቡራን ታዳሚዎቻችን፣ ጥሪ የተደረገላችሁ እንግዶች፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ረቀቅ ያለ በአይነቱ የተለየ ሊሰጥ ለሚችል ሰው ብቻ የሚሰጠውን ሽልማት ዛሬ አግኝተዋል። የከረዩ ልጆች፣ የአካባቢው ማህበረሰብ እንደዚሁም ደግሞ የአዳማና የምስራቅ ሸዋ አካባቢ የህብረተሰብ ክፍልና መስተዳድር አካላት በጋራ ያዘጋጃችሁት ስጦታ ለጠቅላይ ሚኒስትሩ ደርሷል። ምስጋና ይገባችኋል። ምስጋና ስጡልን ባካችሁ። ክቡራትና ክቡራን ጉዳ ገለቴፈና kabajamoo ministeera muummee gara teessoo isaaniitti nu simadha. Kennaa itti aanutti kan darbinu ta'a. Abbootiin gadaa fi kabajamoo pirezidaantiin kennaawwan hafan kan nuuf kennan ta'u. You watched as the East Shoa, Adama City and Karayu residents deliver the gift of a camel to the Prime Minister. Let me remind you how sacred the gift of a camel is in the Oromo culture. ሌሎች የተዘጋጁ ሽልማቶችና ስጦታዎች አሉ። ከዚህ በመቀጠል የምንጠራቸው ግለሰቦችና ከፍተኛ የመንግስት የሥራ ኃላፊዎች ቀሪ ሽልማቶቻቸውን የሚረከቡ ይሆናል። የፌዴሬሽን ምክር ቤት አፈጉባኤ ክቡር አደም ፋራህ ቀጣዩ ተሸላሚ ናቸው። የኦሮሚያ ክልል ርዕሰ መስተዳደር ሙስጠፌ፣ የኦሮሚያ ክልል ርዕሰ መስተዳደር ክቡር ሽመልስ አብዲሳ አብሮ ሽልማቱን የሚሰጡት ነው የሚሆነው። የሶማሌ ክልል ርዕሰ መስተዳደር ምክትል ርዕሰ መስተዳደር ሙስጠፌ መሐመድ ዑመር፣ ክብርት የትራንስፖርት ሚኒስትር ወይዘሮ ዳግማዊት ሞገስ dura duuba isaanii eegnee kan badhaasnu ta'a. Kennaan addaa guyyaa har'aa kan qophaa'ee dabalataan afyaa'ii mana maree federeeshinii obbo Adam Faaraahifis kennaan uffannaa aadaa yeroo ammaa kennamu irratti argama. Dabalataan kabajamoo pirezidaantii mootummaa naannoo Somaalee kan ta'an obbo Mustafee Mahammadiifis kennaan qophaa'ee kennamu irratti argama. Dabalataan ministeera geejjibaa kan ta'an adde Daagmaawit Moges yeroo ammaa fudhachuu irratti argamu. Kennaa kabajaa jiraattonni magaalaa Adaamaa fi godina Shawaa Bahaa qopheessan. የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ የሽልማቱ ተቀባይ ይሆናሉ። በቀጣይ ittaansuudhaan egaa daandilee naannoo keenyatti biyya keenyatti ijaaraman hunda qindeessuudhaan abbummaadhaan kan hojjechuu irratti argamu abbaa taayitaa daandiiwwan Itoophiyaati. Kan ammoo kan hoogganan Daayirektara olaanaa abbaa taayitaa daandiiwwan Itoophiyaa kan ta'an Injiinar Habtaamuu Taganyis kennaa isaaniif qophaa'e gara waltajjiitti dhufanii fudhatu. ይሄን የኢትዮ ጅቡቲ ትራንስፖርት ኮሪደር አንድ አካል የሆነው የአዳማ አዋሽ የፍጥነት መንገድ እንዲገነባ ከኢትዮጵያ መንግስት ጋር በጋራ በመሆን ከፍተኛውን የፋይናንስ ድጋፍ ያደረጉልን የአፍሪካ ልማት ባንክ ተወካይ ክቡር ዶክተር አብዱል ካማራም የተዘጋጀላቸው ሽልማት አለ። እሱንም ይቀበላሉ። And now Dr. Abdul Kamara, Country Manager of the African Development Bank, will also be among the recipients of these gifts from East Shoa and Adama City residents. May you proceed and receive your gifts, Dr. Abdul Kamara. Yeroo ammaa kennaa isaanii fudhachuu irratti kan argaman Dr. Abdul Kamara bakka bu'aa baankii misooma Afrikaati. Egaa daandiiwwan ijaaraman hojiiwwan misoomaa hojjetaman hundi deeggarsi maallaqaa isaan barbaachisa. Maallaqni murteessaadha. Kanaafis deeggarsa taasisuu irratti kan argamu baankii misooma Afrikaa bakka bu'uudhaan kan nu gidduutti argaman Dr. Abdul Kamaraafis kennaan kabajaaf ulfoon kun kabajamoo pirezidaantii mootummaa naannoo Oromiyaatiin akkasumas abbootii gadaaf maanguddoota biyyaatiin kennamuu irratti argama. አቶ ኡስማን ደዋኔ ከዓለም ባንክ አሁንም ከአካባቢው ማህበረሰብ የተበረከተላቸውን ሽልማት እንዲቀበሉ በክብር ወደ መድረክ እንጋብዛለን። Mr. Usman Dawane from the World Bank, you also have a gift from the East Shoa and Adama City residents. May you proceed and take your gift.
Obosman Dawane Banki Addunyarra nu gidduutti argamu isaanis kennaan kun himmalaa fi mootummaa keenya faana uummata keenya faana hojjechaa jira baankichi jechuudhaan kennaan addaa kun isaaniifis qophaa'ee jira yeroo ammaa kennaa isaanii fudhachuu irratti argamu. በመቀጠል ዶክተር ቬራ ሰንጎዌ ከኢሲኤ ከአካባቢው የማህበረሰብ ክፍል የሚበረከትላቸውን ሽልማት በክብር እንዲቀበሉ እንጋብዛለን። The ones who are delivering the gift are the Abagadas and the president of the Oromia Regional States, Obbo Shimallis Abdiisa. And now I would like to call upon Vera Songwe, Dr. Vera Songwe from the UNECA, to come and receive her gift from the East Shoa, Adama and Karayu. Tansuudhaan Dr. Vera Songwe ECA irraa nu gidduutti argamu isaanis kennaa isaanii fudhachuu irratti argamu fudhatanii jiru guddaa galateeffannaa abbootii gadaa keenya haadholii siinqee akkasumas maanguddoota kabajamoo pireezidaantii mootummaa naannoo Oromiyaa Obbo Shimallis Abdiisaa gara teessoo isaaniitti nu simadha ulfaadha galateeffachuun kabajuun ulfoodhaan keessumaa ofirraa geggeessuun eenyummaa Oromooti. The East Shoa, Adama and Karayu city residents have delivered their gifts to their distinguished guests for today's ceremony. እናመሰግናለን የአካባቢው የሀገር ሽማግሌዎች ሀደ ስንቄዎች እንደዚሁም ሽልማቱን ያዘጋጃችሁ የማህበረሰብ ክፍል ሁሉ ከልብ እናመሰግናለን። ከፍ ያለ ክብር ስጡልን። ክብር ለሚገባው ክብር መስጠት ከዚህ ይጀምራል የሚለውን መልእክት ያስተላለፉልን ናቸው። የተወደዳችሁ የዕለቱ የክብር እንግዳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ክቡር አቶ አደም ፋራህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተለያዩ ክልል ርዕሳነ መስተዳድሮች፣ ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ አባገዳዎች፣ ሀደ ስንቄዎች፣ የአዳማ ከተማና አካባቢው ነዋሪዎች፣ የሀገር ሽማግሌዎች እንደዚሁም ልዩ ልዩ ተቋማትን ወክላችሁ እዚህ የተሰባሰባችሁና የኢትዮ ጅቡቲ ትራንስፖርት ኮሪደር አካል የሆነው የአዳማ አዋሽ የፍጥነት መንገድ ምዕራፍ አዲስ አዳማ አንድ የምዕራፍ የመጀመሪያው ምዕራፍ የ60 ኪሎ ሜትር የመንገድ ማስጀመሪያ መርሃ ግብር የተከታተላችሁ እንግዶቻችን ክቡራትና ክቡራን የዝግጅታችን ፍጻሜ እዚህ ላይ ይደርሷል። ኤጋ ከበጀምቶታ ኬስሞታ ኬኛ ስርነ ጃርሰ ዳንዲ ሰፊሳ አዳማ አዋሽ ኪሎ ሜትር ጃተማ ጀልቀብሲሱረት አሲትኑፍ አርገምተን keessumaa kabajaa keenya guyyaa har'aa kabajamoo Dr. Abiy Ahmed ministeera muummee Itoophiyaa looreetii nagaa addunyaa akkasumas kabajamoo Obbo Adam Faraa afyaa'ii mana maree federeeshinii kabajamtoota pireezidaantota kabajamtoota ministeerota kabajamtoota bakka buutota dhaabbilee adda addaa keessumaa kabajaa keenya amma kan geggeessinu ta'a ulfaadha galatoomaa jannaa warreen asitti nuuf argamtan hunda keessaniifu hoggansa federaalaa fi naannoorraa dhuftaniif affeerraan laaqanaa kan qophaa'ee riizoortii Haayileetti ta'uusaa gamanumaan isiniif ibsina. Highly distinguished guests, ladies and gentlemen, we all gathered here today for the launching ceremony of the Adama Awash Expressway, the 60-kilometer project. Our guests of honor are leaving the gathering. ክቡራትና ክቡራን የፌደራልና የክልል ከፍተኛ ባለስልጣናት ከዚህ በኋላ ወደ ሃይሌ ሪዞርት ወደ ተዘጋጀው የምሳ ስነ ስርዓት እንድታመሩ በክብር እንጠይቃለን። የኢትዮ ጅቡቲ የትራንስፖርት ኮሪደር ዋነኛው አካል የሆነው የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 አዳማ ኪሎሜትር 60 የጅማሮ ስነ ስርዓት ይህንን ይመስላል። በየአካባቢው ለግንባታ ትብብር ማድረግ በየአካባቢው ለግንባታ የተሰማሩ አካላትን በማዕቀፍ ውስጥ እንዲንቀሳቀሱ እገዛ ማድረግ ከዚህ በኋላ ከሁላችን የሚጠበቅ ይሆናል። መልካም ጊዜ